እዚህ በአሜሪካን ሀገር ያለው ግሩፕ ሊመታ ነው ስልሽ በማስጠንቀቂያ ነው። ካንጋሩዬ ሊመታ ነው። ትልቅ ውይይት ላይ ነው ያለው። ሊመታ ነው፣ ሊበታተን ነው። ወጥተሽ የመስራት ዓላማ ታይ ብያለሁ። ታይ ይቅር እናቴ ይቅር። ሊመታ ነው። በሐሳብ እየተበታተነ ነው። ስለዚህ ማለት ነው ችግር ይመጣል፣ ትልቅ ችግር ይመጣል እዚህ ቲክቶክ ላይ። ከዛ በኋላ እንደ ድሮሽ ዝብዝ ብለሽ ይሄ ጣፋጭና ስኳር የሆነ ምግቦችሽን እየበላሽ እንደ ድሮሽ አስቀምጠን ቁጭ አድርገን ረገጣ ልናስጀምርሽ ነው። እንደለመደብሽ እናት ያልሽ መሳደብ ልትጀምሪ ነው። ነግሬሻለሁ። ጊፍት ድሮፕ ቲም ሊሰባበር ነው። የዛኔ ነው የለውበትም። ዛኔ ባካብ አረግና አንቺ ሀናቡ ብለሽ ስትሳደቢ እኔ ጨርሻለሁ እላለሁ። ከኔ የሚጠበቀው ስራ ሰርቶ ዞር ማለት ነው። ሊመታ ነው። በጣም ሀሳብ ይዞኛል። እኔ ራሴ ባይመታ ጥሩ ነው። ተው ቢያንስ ተው እያልኩኝ ነው። ተው አይመታ ይቅር። ለምን ጥሩ አይደለም እያልኩ ነውና አስጨናቂው ነው። በዚህ በአሜሪካን ሀገር ያለው ግሩፕ ሊመታ ነው። ለምን እንደሚመታ እኔ ራሴ አላወኩኝም። ሀሳብ ያዘኝ። ሀሳቡ ነብኝ ጌታ ነው ወይ መድኃኒዓለም ጉዳችን ፈላ። ተው በተቻለን አቅም እንዳይበታተን የቻልነውን ያለን እንሰራለን እና አሁን ስልሽ በማስረጃ ነው ሰራልሻለሁ። ከጀርም ቆይ ሰርጀሪ ለጥራት ጠብቂያ እና ሰርጀሪ ለማግኘት እንደ ካንጋሩ አይነት ሚስት ይስጥ። የኢትዮጵያን ሕዝብ ጊፍት ተቀባብሎ አርጎ ለባሉ ትራንክ የሚገዛ ሚስት ይስጥ። ፈልግ እንደዚህ አይነት ሚስት አትፈልግም? እኔ ጋር መተክ ሰው ትበል። ሰው ምን አለ? ሰው አሜን እንዴ! አረ እኛ ማናት ካንጋሩ ብቻ ናት እንዴ? ወደ ኋላ ራቅ ብለሽ በርግጂ። እኛም እንደዚህ እያለን እንላለን ያለሽ ጌታ። ቆይ አይደለም ምን ልላችሁ ነበር? እንደ ካንጋሩ አይነት ሚስት ይስጠክ። ሀበሻ ወንዶች መጸለይ ያለባችሁ እየመጣችሁ ሀናቡን አንቺ ሀናቡ ጉማሬ እንደዚህ ነኝ በቃ አልኩኝ። ጉማሬን ስለ በማስረጃ ነው ግን ማለት ነው። ጸልይ ሁላችሁም ጸሎት አድርጉ። ለምን እንደምትጸልዩ ታውቃላችሁ? የካንጋሩ አይነት ባል ይስጠን። የኢትዮጵያን ሕዝብ ተቀባብሎ ቁጭ አድርጎ ቤት ውስጥ ትራንክ ነው ትራክ የሚገዛ ሚስት ይስጠኝ፣ ገርል ፍሬንድ ይስጠኝ ምናምን ተብሎ ይጸልያል። እናንተ እዚህ ቁጭ ብላችሁ ምንም አባታችሁ የምታውቁን ነገር የለም። እኛን ታጨናነቃላችሁ በኮሜንት ምን አባላልክ። እኔ በበኩሌ አይደለም ትራንክና ትራንክ ልገዛለ ማለት ነው። ሙጥጥ አድርጌ መጥጬ እርቃነን አድርጌ ነው የምለቅ። አይደለም ላንተ ነው መኪና ልገዛ። ዱ አይ ሉክ ላይክ ወንድ ልጅ ገንዘብ መኪና እየገዛው ማኖር መስላለሁ? ሹገር ማሚ ካንጋሩ ሹገር እናቴ ሹገር ዳዊትዬ ነው ዴቪድዬ ይመችው። እግዚአብሔርን የኢትዮጵያ ሕዝብ ተሰብስቦ ትራክ ነው ትራንክ ገዛለት። እግዚአብሔርን ዛሬ ይመቸው ሱማ ይመችው። ውሃ ቀበል ሲባል ውሃ ያቀብላል። የምቀጣበት ይሄን ያቀብላል። እንዴ ሰርፕራይዝ አለ። ያበደ ሰርፕራይዝ ለልደት ያበደ መኪና ከዛ ይመጡና ቀንታችሁ እኛ ምን እንቀናለን? እኛ እንደውም ከጀርባ እያገፋፋን ሂጂ አውርዱ። አሁን ቤት መግዛት ይቀረናል። እንደዚህ አይነት ሚስት ይስጣችሁ። እሺ እኔን እየመጣችሁ አትጨቅጭቁ። ወይም አዲስን ተለያየና እሱማ አውቆ ነው እንዴ የመኪናው ታሪክ ስለሚወጣ ነው የተገዛው መኪና የልደቱ ምናምን ሰርፕራይዝ እዚህ ጋር ከወጣ እዚህ ቺኮች ናቸው ደግሞ እንትን የሚሉትና ምን ይመጣል መሰላችሁ? እንደዚህ አይነት ነገር ከመጣ ፒፕሉ ምናምን እንዴ እኛ አንቺን የረዳን ነው እንጂ መሰለን እኛ ሹገር ሆነሽ ለሹገር መኪና ግዢ ብለን እንዴ ሳቢያችንን እዚህ ምናምን ብሎ ፒፕሉ እየተንገጫገጫ ነው የባስ እንገጫገጫላ። ስለዚህ ተለያየን። ከዛ በኋላ ዳዊትዬ ውሃ ቀበለኝ ጠምቶኛል፣ እጣን ላጭስ ነው ሰንደሉን አቀበለኝ ምናምን ስትል ዝም ብሎ ያቀብላል። ምክንያቱም እንዲህ ነው በቃ ወንድ ነን ስንላችሁ በማስረጃ ነው። እንዲህ ተቀባብለን ገና ቤት እንገዛለን። እጃችሁ ከእናንተ እንትን እንዳይሸማቀቅ ስጡ። ካንጋሩ ጋር እየሄዳችሁ መስጠታችሁ እንዳታቆሙ። አይ ዶንት ሃቭ አድቫይስ። እኔ አድቫይስ ሆነ ምንም የሚያገባኝ ነገር አለ። አይዞሽ ንፍጣማ ይሄን እግዚአብሔርን እኔ ለቄ ያበሻ ወንዶች አሳዘናችሁኝ። እግዚአብሔርን
ከአንድ የሸገር ልጅ ጥምጥም ብለን እንደዚህ ምናምን ነገር ተቀባበለ መኪና ምናምን የሚገዛለን ሰርፕራይዝ ምናምን ግድንግድ ችራክ ምናምን ነገር አይንን ሸፍነ ምናምን አይፖስትም። ቪዲዮ ምናምን አለ ዩቲዩብ ላይ መለቀቅ ተፈልጎ ነበር አይደረግም። ምክንያቱም ያ ነገር ከተለቀቀ ጊፍት ስለሚቀንስ ቆይ ምናምን ነው። ገባችኋል? ስራው ከጀርባ ነው። እንደዚህ አይነት ሚስት ያጋጥማችሁ። የዛሬው ምን አረን ያውን ስፖርት ላይ ነው ጌታን ስፖርት ላይ ነው ሰውድሽ እኮ በጣም ነው እንደምትወጪ አመሰግናለሁ። ቴንክ ዩ አይዞሽ ቅናት ጌታን ቀን ነው በጣም ነው ቀን ነው። እንዴት አልቀና ትቀልዳለህ እንዴ? በዚህ አልቀን ነው በምን አልቀና? ቁጭ ብሎ ሰው ማለት ነው ቁጭ ብሎ ወንድ ልጅ ቁጭ ብሎ ሴት ኢትዮጵያኖችን ብላ ተቀባብላ ግንግል መኪና እንዴት አይቀና? አንቺ ራስሽ መቅናት አለብሽ ማማዬ። ስለ ራሴ እጨናነቃለሁ። ዴቪድ እየዱቅ ብሎ ማለት ነው ያበደ ትራክ ከኢትዮጵያኖች ተቀባብሎ ምናምን ችራንክ ነው ትራክ አንሰው ይያይስ ማለት አቃተኝ። ግዙ እያሉ ግዙ ብዙ ነገር መግዛት ያለባችሁ ገና አለ። አንዲ ቆንጆ ወይዬ ደግ አደረገች። አታረጋጊ ማማዬ ለባክን እንኳን ደግ አደረገች። እኔ እኮ ማውራው ለምን ይመስልሻል? አሁን ይሄንን ወሬ የማውራው ለምን ይመስልሻል? ማውራው እኮ ምክንያት አለኝ። እንድትንቀሳቀሱ እኮ ነው። እጃችሁ እንዲንቀሳቀስና እንዲጨመር ነው። ማውራው ዝም ብዬ መሰለሽ እንዴ? ማይላብ ከመቼ ጀምሮ ነው ላብ ይሆን ነው? ከመቼ አባሽ ጀምሮ ነው ላብ ይሆን ነው? ማይላብ የምትይው ሀናቡ ሻንቆ ብለሽ በእኔ አካውንት ከፍተሽ መከራዬን እያሰደብሽኝና ልትሰድብኝ ከዛ በኋላ መጥተሽ ማይላብ ትያለሽ ነው። አናት ዩርላብ ጀምሮ ነው ላብ ይሆን ነው። እኔና አንቺ ኤቭሪቲንግ ጋር ሀናቡ ሻንቆ ብላ እኮ በእኔ ስም እኮ ቲክቶክ አካውንት ከፍታለሽ። ጌታ ሆይ ወይ መከራዬ። ችግር የለውም እናቴ አመሰግናለሁ። ቴንክ ዩ ፎር ዘ ጊፍት። የሆነ ሰው ቃሪያ ሲቀረቅር እያየሁ ነበር። ለማንኛውም ማለት ነው ለምንድን ነው የመጣሁት ማለት ነው? እወጣለሁ ስፖርት ቤት ላይ ነው ስፖርት ተፍተፍ ምናምን ብዬ ዛሬ ስራ ቀስ ብዬ የምገባው ማታ ሰክሬ ስላደርኩኝ መብቴ ነው። ለመስከረ የፈለኩትን ነገር የማድረግ መብቴ ነው። ምናችሁንም ስላልማልነካ ማለት ነው። አናውኝ እኛ በምንሰጥሽ ብር ነው መጠጥ የምትጠጪው እንዳትሉ። ምንም የሚያገባችሁ ነገር ግን ስላይ ወይኔ ሀናቡዬ ኧረ ጌታን ይቅርታ አድርጉልኝ። ከእንቅልፌ ተነስቼ ነው የገባሁት። ለሌላ ጊዜ የቻልኩትን ያህል አደርጋለሁ። ትንሽ ሜካፕ ምናምን ይሄ እንደዚህ ፊቴንም ከቻልኩ እንደዚህ ወጥር ብዬ ለመምጣት ሞክራለሁ። የቻልኩትን ያህል እናንተን ለማስደሰት ማላደርገው ነገር የለም። ምን ብታረጊ ጊፍት የለም። የምን አባህ ጊፍት? እኔ ከእናንተ ጊፍት ምናምን ፈልጊያው እዚህ ጋር ድቅ ብዬ ምናምን ነገር መልክ ሰራው እንዴ? እንደዚህ ያልኩኝ እንዴ? ሰራው መልክ ሰራው። እኔ ጌታ ተው ግን አትጨክን። እነሱን በነካጀ እኔንም ዳብሰኝ ትያለሽ። ስሙ ምን ልላችሁ ነበር? ያ የሆነ ማለት ነው የሆነ ሰው አስታውቀኝ ጌታ እንትን የሆነ ቪዲዮ ስለ ካንሳስ ሲቲ ምናምን ነገር እያወራው ቪዲዮ ሪከርድ ተደርጎ ምናምን ቫይራል የወጣ ቪዲዮ አየሁኝ ማለት ትላንትና ፖስት ለቃችሁ ይመስለኝ ወደ 60 ምናምን ሺህ ሰው አይቶታል ማለት ነው። ከዛ ወደ 60 ምናምን ሺህ ሰው አይቶት ምን አየው ኮመንት ኦኬ ወይኔ ጉድ ያልኩኝ በቃ ዋና ብዬን ዲብ እየገባው ኮመንት ለማንበብ በጭንቅላቴ ተንደርድሮ የገባው ያ ረቢ ብዬ ገባው ማለት ነው። ሰደቡኝ ብዬ አንዳንድ ቦታ ደስ ይለኛል ኮመንት ለማየት። ከዛ ኮመንት ለማየት ገባውኝና ምናምን ተንደርድሬ ዘጭ አልኩኝ ማለት ነው። ብዬ አየሁኝ ሰው ማለት ነው ግማሹ ውሸት ይለኛል። ገጠር ውስጥ ነው የምትኖሩ ምናምን ብዬ የተናገርኩት ማለት ነው። ግማሹ ውሸት ነው ምናምን ይላል። ግማሹ ደግሞ ምን ይላል ምን ያገባሽ ምናምን ይላል። ከዛ አንድ ኮመንት አነበብኩኝ። ከዛ ማለት ነው ገባውኝና ማለት ነው እንትን አየሁ ኮመንት አየሁኝ ማለት ነው። ከዛ ኮመንቱን ግማሹ ኬንሳስማ በጣም የኑሮ ውድ ነው ምናምን እያለች አንዷ ትኮመንታለች። አንደኛዋ ላይ ውስጤ አዘን ውስጤ ተጎዳ። በማን መሰለሽ? እዚያ አሜሪካን ሀገር ያሉ የቆርቆሮ ቢራ እየጠጡ ቦርጫቸውን ቁጭ ብሎ ጊፍት የሚሰጡ ሴቶችም አሉ። ደግሞ 4 አይነት ድስት እያቁላለች ቁጭ ብላ። አሁን ደግሞ እንትን ሰዓት አይደል ይሄ ታክስ ሪተርን ሰዓት ስለሆነ ታምር ያላችሁ ካለነሱ ሰው የለም እዚህ ቲክቶክ ላይ። በእነሱ ምክንያት ቪዛ ተዘጋ። እነሱ በሚያደርጉት ነገር ቪዛ ተዘጋ። ለምን በል ከ146% ነው ወይ 47% ኢትዮጵያኖች እዚህ አሜሪካን ሀገር የሚኖሩት በመንግስት ብር ነው። በእኔ ራሴ ጌታን እኔ ሰርቼ ታክስ በምከፍለው በእኔ ብር ጭምር ነው የሚኖሩት። ብለው የመንግስት ብር ይበላሉ። መንግስት መረሩ እዚህ ሀገር አሜሪካን ሀገር ያለው መንግስት ትራምፕ አይደለም ትራምፕ ለምን መረራቸው ቁጭ ይላሉ። ባልና ሚስቱ ነው ሳይፋቱ በእንደዚህ በኖርማል ሳይፋቱ ምን እንደሚያደርጉ ታውቃላችሁ? ሳይፋቱ በሄደው አልተስማማንም ተለያየን 4 ልጆች አሉን 2 ልጆች አሉን 3 ልጆች አሉን ብለው ይፋታሉ በመንግስት ማለት ነው።
ከዛ በኋላ እሱ የለም ቤት ውስጥ የሱ እቃ ምናምን ምንም ቤት ውስጥ የለም። እሷም ለብቻ ማታ ማታ እየጠበቀ ይመጣል ይባል ሚስቱ ላጥ ይላል። እሷ ከመንግስት ሲንግል ማማ ነኝ እያለች ብር ትቀበላለች። የሀገሩ መንግስት መረረው። እነሱ በሚሰሩት ስራ መረረው፣ ጌታ መረረው። ከዛ ይኸው እናንተ ዲያስፖራዎች ጊፍት እየሰጡ ነው። እናንተ አሜሪካን ያሉ ሀብታሞች ምናምን ትላላችሁ። እነሱ እዚህ የመንግስትን ብር ቦጥቡጠው የአሜሪካ መንግስት መረራለውና ምክንያት ፈልጎ ዘጋ፣ ቪዛ ዘጋ። አልተፋቱም እኮ የውሸታቸውን እኮ ነው ሄደው የሚፋቱት። ምን ይሰራልናል? እኔ እና አንቺ የወረቀት ተፋታን ብለን ሂደን እንፋታና ከዛ በኋላ የመንግስት ብር እንብላ። ሲንግል ማማ ነኝ ብለሽ ብር ተቀበይ ብሎ ተመካክረው ይሄንን እያደረጉ አሜሪካን ሀገር ሰው አማረሩ፣ መንግስት አማረሩ፣ የእርዳታ ድርጅት አማረሩ፣ ጎፈንድሚ አማረሩ። ምንድን ነው የሚባለው? ፉድ ስታምፕ ሰለቸው መንግስት ስለ ጉድ አይዲያ እፋታለሁ ብለህ ትሄድና ማለት ነው። ሁለት ክን በአሁን ሰዓት እንደዚህ ራሱ ማድረግ አትችልም። እፋታለሁ ብለህ ትሄድና ማለት ነው አንተንም እሷንም እዚህ አሜሪካን ሀገር አይደለም የምትፋቱት፣ ኢትዮጵያ ላይ ነው የምትፋቱት ተብለህ ኢትዮጵያ ላይ ሄደህ የምትፋታት እበላለሁ ብለህ ትበላታለህ። ሞክር። በአሁን ሰዓት እናንተ ብቻ አራዶች ናችሁ እንዴ? ፋራ መስላችሁ እንዴ? መንግስት እኮ ያውቃል ብሩ የሚወጣው ከ146 ነው 47% ኢትዮጵያኖች እዚህ አሜሪካን ሀገር ያሉ በመንግስት ነው የሚኖሩት። ከዛ እንትን ሲመጡ ማለት ነው ይሄ ናይኪና ጆርደን ምናምን ጫማና የተለያየ ቲሸርት ያደርጉና ኢትዮጵያ ላይ ሲመጡ እናንተ አናት ላይ ይዘላሉ። ቢቀርባችሁስ እናንተ ከዛ $100 እና $50 ይለቁባችኋል። አሁን አሜሪካን ሀገር እንዳትመጡ በእነሱ ምክንያት። እኔ የለሁበትም፣ ጌታን ምስክሬ ነው። አንድ ብር እኔ ከመንግስት ተቀብዬ አላውቅም። አሜሪካን ሀገር ከመጣሁ ጀምሮ እማንቀበል ሰዎች አለን፣ ዘጭ ብለን የምንለው። ግን ይሄ ነገር የተፈጠረባችሁ በእነሱ የተነሳ ነው። ከዛ እዚህ ቲክቶክ ላይ ቁጭ ብልና ማለት ነው እኔ ከአሜሪካን ሀገር ነው የምኖረው፣ ጻዲያ ሀገር እኮ ነው የምኖረው፣ እወንስሻለሁ፣ አሜሪካ መምጣት አትችይም፣ በዚህ ገብተሽ በዚህ ወጥሽ ይሏቸዋል። ምን እነሱ ብቻ ጌታ እንምላችሁ። ለእናንተማ ይኸው ቢዛችሁን አዘጉባችሁ። እዚህ ሀገር ራሱ ለተቀመጡት ወረቀት ለሌላቸው ራሱ አይነጥላ ነው የሆኑት። ወረቀት ለሌላቸው ወረቀት ማግኘት ለሚፈልጉ ለተለያዩ አይነጥላ ሆኑ። እነማ እነዚህ ሳይፋቱ ተፋታን እያሉ ብር የሚበሉ ፉድ ስታምፕ የሚቀበሉ እዚህ ሀገር ላሉ በአሁን ሰዓት እዚህ አሜሪካን ሀገር ሆነው ወደ ኢትዮጵያ እየተያዙ ለሚሄዱት ትልቅ ምክንያት የሆኑት እነዚህ ናቸው። በእነዚህ ምክንያት ነው አሁን እየታፈሱ ራሱ ወደ ኢትዮጵያ የሚሄዱት። ወረቀት ራሱ እንዳያገኙ በእነዚህ ምክንያት ነው የተደረገው። ወገን ታዲያ ለእንደነዚህ አይነት ደደብ እኔ አሁን ምን ሴትዮ በስነ ስርዓት አውቃለሁ። አጋልጣቸው ይሙት ነው የምላችሁ። አጋልጣቸው ነው የገባው። አጋልጣቸው ይወዳሉ። እሺ እኔ ፍቅር ብዬ ነው የምወድ። እንደምትወደኝ ደግሞ አውቃለሁ። በምን እንደምትወደኝ ገባህ? አጋልጣቸዋል። አጋልጣቸው በምን እንደሚወደኝ አጋልጣቸው የሚወደው ልክ እንደ ሀናው አይነት ጉማሬ የሆኑ ጥቋቁር ሴቶች ይወዳል። ግን ማለት ነው ትንሽ ብትሆን ቂጥ ያላቸውና የሚተወርኩ ሴቶች በጣም ይወዳል። አጋልጣቸው ይወዳል። የት ይሄዳል መሰላችሁ? ይሄ ኪንግ ነው ምናምን የሚባል ሀናቡን የመሳሰሉ ጥቋቁር ሴቶች አሉ የሚደንሱበት፣ እዛ የሆነ ላይቭ ላይ የሚተወርኩበት። እዛ ቤት አይጠፋም። እንደውም ስንት ሰው እንዳየው ሪካርድ አድርጉ ምናምን እንትኑ ላይ ይፖስታል። እና አጋልጣቸውን እኔ ይወደኛል። ይቅርታ አድርጉልኝ ካንጋሮዬ፣ እኔ እውነቴን ነው የምልሽ። የፈለገ ላንቺ ወጥሮ ቢሰራ የፈለገ ላንቺ ቢቆምልሽ እኔን ግን ይወደኛል። አጋልጣቸው በእኔ የሚጨክንበት አንጀት የለውም። ሂላብ ሚ ያንቃልም ፎሎ አድርገኛል። በፊት እዚህ ላልችል እችላለሁኝ፣ ግን እየሰራሁ በእኔ ላይ ትልቅ አጀንዳ እየሰራሁ ነው። ላውጣው አላውጣው እያልኩኝ ነው፣ እያመቻቸው ነው። እሺ እሱ ሲመጣ ደግሞ ይመችካል። እሱ ሲመጣ የበለጠ የኢትዮጵያ ሕዝብ ጠቅላላ ነው ብሎ የሚነሳብኝ እዚህ የቲክቶክ ማህበረሰብ ጠቅላላ እኔ እኮ ድሮም ገብቶኛል ምናምን እያሉ ስለሚነሱ በዛ ሰዓት ምን ይመጣል መሰለህ? ይመቻል አንተ ምን ለማስረገጥ። ግን ያንን ነገር እንዳትረሱ። ዛሬ ነግሬያቸዋለሁ። አውቄ ነው የማስደርገው። የኔ መረቅ ወይ የኔ ጌታ እና በቃ ምን አልኩኝማ ጌታን በአጀንዳ ላይ አሁን ትልቅ ግሩፕ ልንመታ ነው። ወጥረን እየሰራን ነው። እኔ አይደለሁም፣ ራሳቸው ናቸው። እኔ አይደለሁም እናቴ ካንጋሩ፣ እኔ አይደለሁም። ራስሽ እየደጋገምሽ እየጠፋሽ እነሱ ናቸው ያሉት። እኔ ዝም ብሎ በጠዋቱ የደረሰኝ ዜና ነው። ደረሰኝ ዜና። ስለዚህ ስቲል ዩ ሃቭ ቻንስ ብታስተካኪ ምናምን ካንጋሩ ሙች እውነት እናቴ ችግር የለውም። አርማን አባቱ ነው የሚልክልኝ። ያረድ ዛት ላክልኝ። ካንጋሩዬ መስተካከል ይችላል። አውራና ማናቸው ብነ በግሩፕ እንለምን አላችሁ።
እና ማለት ነው እሱን አጀንዳ በራሴ ላይ ትልቅ አጀንዳ እየሰራሁኝ ነው። ጠቅላላ የኢትዮጵያን ሕዝብ የሚያናጋ ነው። ከዚህ ያልኩ ድንገት ኢትዮጵያ ድረስ ራሱ ቤተሰብ ድረስ የሚያደርሰኝ አጀንዳ ነው እየሰራሁኝ ያለሁት። ለምን መብቴ ነው። በቃ ስለአማረኝ ደስ እንደዚህ ማድረግ ስለፈለኩኝ። ከዛ ሌላስ ካንጋሩ ሁዝ ካንጋሩ እኔ ምን አውቃለሁ። ማንጃሮ ተወጋሽ ትላላችሁ። ማንጃሮ ወደ ካንጋሮ ቀየራ ሴትዮዋ ነው። ካንጋሮና እንዲህ ትፈራገጣለች ላያችን ላይ እንጂ አለ ማንጃሮ ካንጋሮ ምን አቀላለሁ። ሃኒ ማለት አለኝ። መቼ ነው የምትመርቂኝ? ምን ሃኒ ኃይለኛ ማስረጃ አለኝ ከኔ ያለፈ እና በዛ ነው። በቃ እሺ ልጨርስ፣ ጌታ ልጨርስ። ሂጅ ስፖርት ልሰራ ነው። ስራ ከሰዓት በኋላ ነው የምገባው። በጣም ሀብታም ነኝ። ዘጭ አልኩኝ። ሀብታም ተረጋጉ። አዎ መብቴ ነው መጎራር። አሜሪካ ነገር እንዳትመጡ የተከላከላችሁት እዚህም አሜሪካን ሀገር ያላችሁ ወንድሞቻችን እህቶቻችን ወረቀት የሌላችሁ እየታፈሳችሁ እየተላካችሁ ያላችሁ በየቤቱ ተደብቃችሁ ያላችሁ ተጨንቃችሁ ጠላቶቻችሁ የራሳችሁ እዚህ አሜሪካን ሀገር ያሉ ወረቀትን ምናምን የተለያየ ነገር ያላቸው ግን ከመንግስት ብር እየዘረፉ አስቸገሩ። እኛ ታክስ ሪተርን እናንተ ብር ስታገኙ እኛ እንከፍላለን። በእነሱ ምክንያት ነው። እኛ በጣም ነው ያዘንነው። ብዙ ወንድሞቻችን እህቶቻችን እኛ ውሽሞቻችን የሚሆኑ ብቻ እዚህ አሜሪካን ሀገር ተደብቀው ነው ያሉት። ከዛ እናንተ ላይ ይጎርራሉ። ከኛ አሜሪካን ሀገር ነው የምንኖረው እኛ እኮ ዘጥ ብል ኖ በእናንተ ምክንያት ነው የኢትዮጵያ ቪዛ የተዘጋው። ለማያውቃችሁ ለምን አትናገሩም? ምን አንደኛ እኔ የሚያገባኝ ነገር ጌታን ነው ብላችሁ እናንተ ላይ ይጎርራሉ። እኔ እኮ ነምበር 1 የሆነ አሜሪካ ነገር ነው የምኖረው ኑሮ ይዘጫለ ነው። ዘጫለ አይደለም። ከመንግስት እያጭበረበራችሁ ባልና ሚስቶች የውሸት እየተፋታችሁ በተለያየ ነገር የመንግስትን ብር እየበረበራችሁ አሟሯቸው ተጠንቶ ይሄ ነገር ከታወቀ በኋላ ነው ኢትዮጵያን እንዳትመጡብን ተብላችሁ ቪዛ እየተከለከለው። እዚህ ራሱ እየታፈሳችሁ የምትሄዱት በገዛ በኢትዮጵያኖች በደሞቻችሁ ወገኖቻችሁ ዘሮቻችሁ ዘመዶቻችሁ የሚያገባኝ ነገር የለም። ያ በእነሱ ምክንያት ነው። ጌታ በጣም ነው። ከዛ ይመጣሉ እዚህ ቲክቶክ ላይ ይጎርሩብናል። አሜሪካ ነገር ነው የምንኖረው። ነምበር 1 አሜሪካ ነገር። እኛ እኮ አሜሪካ ነው የሰው ልጅ የሚመኘው ሀገር አሜሪካ። ዞር ስትይ በፉድ ስታምፕ ገልበጥ ስትይ የውሸት ዲቮርስ አድርጋ የመንግስት ብር ትለበልባለች። 4 ልጅ አለኝ 10 ልጅ አለኝ እያለች ያ እንደምትናደደው አውቃለኝ እኮ እንዲህ ስንል ለምን አባቷ ነው ሀናቡ እንደዚህ የምታወራው? አይ ነው እዚህ ጋር ቲክቶክ ላይ ፎሎ እንደምታደርጉኝ ግን በእናንተ ምክንያት እንደሆነ ለህዝብ ማሳወቅ አለብን። መንግስት እንደመረረው ይወቅ። መንግስት መሮ በእናንተ ምክንያት መሮት ይሄንን ነገር እንዳደረገ ህዝብ ማወቅ አለበት ብዬ ነው እንጂ ምንም እኮ የሚያገባኝ ነገር የለም አለን። እኔም እናንተም ተያይዘን እናንተ ሲንግል ማማ ናችሁ፣ እኔ ደብል ማማሉን እኔ የሚያገባኝ ነገር የለም። እንደዛ ነው ማለት ነው። እንደዛ ለማለት ፈልጌ ነው። አይ ላቭ ዩ ጋይስ። ካስቀየምኳችሁ ነገም ደግሜ ለማስቀየም እሞክራለሁኝ። 100% 200% ሀናቡ ራይት ናት። የስ አይ አም ራይት አይ ስዌር ትክክል እኮ ነኝ እኔ። ተዋቸው ኢትዮጵያስ ችግር የለውም። ኢትዮጵያ ውስጥ ያሉ አይምጡ። ምክንያቱም ያላዩት የማያውቁት ሀገር አይናፍቅም ምናምን። እኔ እኮ ያሳዘኑኝ እዚህ አሜሪካን ሀገር ያሉ ማለት ነው ከተለያየ ሀገር ምናምን በሜክሲኮ አድርገው የመጡ አሉ። እዚህ አሜሪካን ሀገር ወረቀት ምናምን የሌላቸው ግን ወጥረው የሚሳቡት በእነዚህ ምክንያት ወደ ኢትዮጵያ እንዲገቡና ተደብቀው ነው የሚኖሩት። ተሳቀው ስንት ፍሬንዶቻችን ሌባ አትጎሩ። አሜሪካን የምንኖረው እንለያይ። አሜሪካን ሀገር ያናኗር ዘዴያችን ራሱ ይናል። አሜሪካን ሀገር ነው። እንዴት ነው የምትኖሪው? በፉድ ስታምፕ ነው የምትኖሪው? በራስሽ ለፍተሽ ነው የምትኖሪው? የት ስቴት ነው የምትኖሪው? በተለያየ ነገር ኖ ሞር ፉድ ስታምፕ እንዴ! በእነሱ ምክንያት ነው ኖ ሞር ፉድ ስታምፕ የሚቀረው እኮ ወገን። እናንተ እነዚህ ኢትዮጵያኖች እኮ በጣም አሜሪካን ሀገር የሚኖሩ በጣም እኮ የሚገርሙ ናቸው። እኔ አላውቅም። እኔ ብቻ ሲንግል ማማ የሆንኩ ጊዜ ፉድ ስታምፕ ይሰጥኝ ለራሴ ፈራው። ጌታን ቴንክ ዩ ጋድ። ምን ሆኖ ቴንክ ዩ መረረን። እኛ ራሱ ጌታን እኛ እኮ መረረን። ኦርጋኒክ በፉድ ስታምፕ ነው የምትኖሪት ያለ አናቡ ዛሬ ምን ነው እኛንም ጨምር ነው እንዴ? አናቡ ቀሽቷ ባክን ረዛ ገለባ አብጠክ ትላለህ። አሁን አሜሪካን ሀገር ያላችሁ በፉድ ስታምፕ የምትኖሩ የውሸት ትዳር ተፋታን ብላችሁ የምትኖሩ እጃችሁን አውጡ ካልኩኝ 10 ሰው እጁን ያውጣል። እስቲ ያውጡ፣ ደፍራችሁ አውጡ። ስታምፕ ፉድ ስታምፕ ነው የሚባለው። እኔ እኮ አላውቀውም፣ ጌታን አላውቅም። አይ ላይክ ፉድ ስታምፕ አይ ኖ። በዛ ነው የምንኖረው። በምን ወጣ ነው? ምን ይላሉ እነዚህ? ምን አልኳችሁ? ያ አሜሪካኖቹ በእነሱ ምክንያት ነው። ለሱ ተናገርኩኝና ማለት ነው ስፖርት ግሩፕ ሊደረማመስ ሆኖ እሱ ማሳሰበኝ። በጠዋቱ የሰማሁት ዜና ትንሽ ውስጤን ረበሸኝና
እኔ ባይበተን ጥሩ ነው። ጥሩ አይደለም እንዴ? ቀስ በቀስ ዝም ብለን በአንዴ ሁሉ ነገር ደበላልቀን አንችልም ብዬ የሆነ ነገር ማሳብ ያዘኝ። የማወራው ነገር ላይገባችሁ ይችላል። ኢትስ ኦኬ ኖርማል ነው። ኤሌ ምን አገባኝ እኔ ስለ ኤሌ ምን ላድርገው? ስለ ኤሌ እናንተ ሱት ብላችሁ ሀናሙ እንዴት አባ እነዚህ ነው የምኖረው። ዝም ብዬ እኖራለሁ። ማን ያኖረኝ? ማንም ያኖረኝ። ራሴን ችዬ ነው የምኖረው። ሀና ሰላም ነው? ሰላም ነው። ከእንቅልፌ ከገና መነሳት የሚጌጥ ነው። ተጫጫሁ። ሁለቱ ልጆቹ ቤት ናቸው። አንዱ እግሩ ተሰብሮ አንዱም ትምህርት ቤት አልሄደም። ጋድ ብለስ ኢትዮጵያ እንዴ! ጋድ ብለስ ሀናቡ ጭምር ትቀልዳለች እንዴ? ስለ ጋድ ብለስ ኢትዮጵያ ብቻ ወደ ቦታ ሀናቡ ሀኒ የኔ ውበት ስታምሪ። አይ ኢትስ ኦኬ ኖርማል ነው፣ ኖርማል ነው። ከምር ካንጋሮ ትሙት ኖርማል ነው። ካንጋሮ ወይ ካንጋሮ የኔ ጎበዝ አትነገደች። ትላንትና አሳስገሰስ ላይ የሆነ ቪዲዮ ተፖስቶች ታውኝ አለችን ማለት ነው። እኔና አዲስን ማለት ነው። እናንተ የሸገር ልጆች አይደላችሁ? ታውኝ ዴ ምን ነው ሸገር የገባችሁት በፌስታል ነው እንዴ? ታውኝ አለችና ምን እናስነቀላችሁ? አንድ ቆለት ለሁለት ይበል ዴ እና አብረን እንብድ። አንቺም ምንም ለሶስት እናድርገው ስንልሽ እምቢ አልሽው ራስሽ ነሽ። እኛ እኮ አይደለንም ለናልሽ ቁጭ ብለን እና አዲስ ታውኝ እኛ እንተዋለን። አንቺ መተው ያለብሽን ነገር ከፍሽ እኛ ምን ተዋለን እኮ እንዴ ያ ቻው ኦኬ